እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ሕዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ሕዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። Now I want you to turn with me to the 12th chapter of Matthew's Gospel. ዛሬ ማታ ከኔ ጋር የማቴዎስ ምዕራፍ 12ን እንድትገልጡ ፈልጋለሁ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ጀምሮ ከኔ ጋር እንድታነቡ ፈልጋለሁ። አንድ ሰው የትኛውንም እትም እየተጠቀምኩ እንደሆነ ጠየቀኝ። እኔም ጳውሎስ የተጠቀመውን ኪንግ ጄምስ ቨርዥን እየተጠቀምኩ ነው። ታውቃላችሁ፣ ዛሬ ብዙ የመጽሐፍ ቅዱስ የትርጉም እትሞች አሉን። ተነስተን አንድ ክፍል መጥቀስ ትችላለህ እና ከተሳሳትክ ሌላ እትም እየተጠቀምክ ነው ብለው ያስባሉ እና በጣም አስደሳች ነው። እኔ እና ባለቤቴ 25 የተለያዩ እትሞች ሊኖሩን ይገባል ብዬ ገምታለሁ። ደና በስብከቴ እንደተለመደው የኪንግ ጄምስ ቨርዥንን ነው የምጠቀመው። በርካታ እትሞችን እወዳለሁ እና በጣም በጥሩ መልኩ ሐሳቦችን ይገልጻሉ። እናም አንድ ሰው ስለ ሐዋርያው ጳውሎስ የተናገረውን ታሪክ ሰማው። ወይም ይቅርታ አድርግልኝ፣ ጢሞቴዎስ ከሐዋርያው ጳውሎስ ደብዳቤ ደርሶታል። ከኋላውም ጓዙ የተጫኑ 2 አህዮች ነበሩ። እነሱም ያ ሁሉ ምንድነው አሉት። እነሱም እንግዲህ እነዚህ የምነግራችሁ ጳውሎስ በደብዳቤ የጻፋቸው ትችቶች ናቸው አሉ። ከጻፎችና ከፈሪሳውያን አንዳንዶች መልሰው ምልክት እንፈልጋለን። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ኢየሱስ ዮናስን መጠቀሙ አያስገርምም። የዮናስን ታሪክ እንዳታምኑ አልነገረንም። ዮናስ በአሰናባሪ ወይም በመርከብ ወይም በትልቁ ዓሣ መዋጥ የሚለውን እውነታ ተቀብሎታል። ዮናስ በዓሣ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። ይህንንም የራሱን ሞትና ትንሣኤ ምሳሌ አድርጎ ይጠቀምበት ነበር። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ዮናስ ለነነዌ ሲሰብክ እና ነነዌ በብዙ 100,000 ሰዎች ያሏት ታላቅ ከተማ እንደነበረች አስታውስ። ዮናስ ለነነዌ ሲሰብክ እና ነነዌ ብዙ 100,000 ሰዎች ያሏት ታላቅ ከተማ እንደነበረች አስታውስ። እናም ያቺ ከተማ ሁሉ በንስሐ ወደ እግዚአብሔር በተመለሰች ጊዜ ታላቁ መነቃቃት ተከሰተ። ከኃጢአታቸውም ተጸጸቱ እና በከተማ ውስጥ ያሉት ሁሉ ወደ እግዚአብሔር ዞር አሉ። እግዚአብሔርም ያችን ከተማ ከፍርድ አዳናት። እና እኔ ለአሜሪካ እየጸለይኩ ነበር፣ እግዚአብሔር ሆይ አሜሪካንን አትርፍ፣ ምክንያቱም የዓለማችን ሕዝቦች በአቶሚክ ጦርነት ብቻ ሳይሆን በኤድስና ሌሎች ነገሮች ሲወድሙ እያየን ነው። ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንንም ጥበብ ለመስማት ከምድር ዳር መጥታለችና፣ ነገር ግን እነሆ ከሰለሞን የሚበልጥ ከዚያ አለ። ማቴዎስ 12:42 ከሰለሞን የሚበልጥ እንዴት ሊመጣ ይችላል? ስለዚያ ምሽት ማውራት እፈልጋለሁ። የሰለሞንን ሕይወት ለዛሬው የአሜሪካውያንና የአሜሪካውያን የወጣቶች ሕይወት ምሳሌ ልጠቀምበት እፈልጋለሁ። ምክንያቱም አየህ፣ ሰለሞን ትልቅ ዕውቀት ያለው ሰው ነበር እና ዛሬ እያንዳንዱ አቅጣጫን እንመለከታለን እና ወጣቶች ዕውቀትን፣ ደህንነትንና ፍቅርን ሲፈልጉ እናያለን። በታላቁ ተልእኮ ላይ ያሉ ይመስላል።
ወጣቶች ራሳቸውን ከለበሱት ልብስ አንጻር ሲገልጹ ይሻሉ። ሚኒ ቀሚስ የጠፋ እንደሆነ እየሰማን ነው እና አብረውት ከሚሄዱት ህዝብ፣ ከሚገዙት ዕቃ፣ ከሚሄዱበት ቦታና በሚሄዱበት የሮክ ኮንሰርት ሊገለጹ ይፈልጋሉ። ነገር ግን ብዙዎች ወጣቶች ዛሬ በብቸኝነት ስሜት ውስጥ ናቸው እና ከታላላቅ የምስራቅ ዩኒቨርሲቲዎቻችን ዲን ጋር እየተነጋገርኩ ነበር። እናም በዚህ ግቢ ውስጥ ትልቁ ችግር ምንድነው አልኩት። የዓላማና ትርጉም እጦት አለ። በሃርቫርድ ዩኒቨርሲቲ ውስጥ ያሉት ዶክተር ቦክ ነበሩ። አሁን የሰለሞን ፍለጋ ውጤቶች ከጊዜ ወደ ጊዜ እየተገለጡ መጥተዋል። እርሱ ከከንቱ ሕይወት ከንቱ ናት እንጂ ሌላ አይደለም አለ። መክብብ 12 ቁጥር 8 ላይ ተመልከቱ። ከንቱነት የሚለው ቃል ደግሞ የሚፈነዳ አረፋ ማለት ነው። በተለያየ መንገድ ደስታን ፈለገ፣ ነገር ግን የሚፈነዳ አረፋ እንጂ ሌላ አልነበረም። ሰለሞን ሁሉንም ነበረው እና መጨረሻ ላይ እሱ ዋጋ የለውም አለ። በመጀመሪያ ሰለሞን ትልቅ ዕውቀት አግኝቷል። ከኢየሱስ ክርስቶስ በቀር ከኖሩት ሰዎች ሁሉ በላይ ያውቃል። እሱም ከኔ በፊት ከነበሩት ሁሉ የበለጠ ጥበብ አለኝ፣ ስለዚህም እኔን ሊከተለኝ ይገባል በማለት በመክብብ ምዕራፍ 1 ቁጥር 16 ላይ ተናግሯል። በአንደኛ ነገሥት ምዕራፍ 4 ቁጥር 30 ላይ የሰለሞንን ጥበብ ከምስራቅ ጥበቡን ሁሉ ከግብፅም ጥበብ ሁሉ ልቃለች ይላል። እርሱም ጥበብን አውቅ ዘንድ ልቤን ሰጠው፣ ይህንንም ደግሞ መንፈስን እንደመከተል እንደሆነ ተረዳሁ እና እውቀት ብዙ ሐዘን አለና ጥበብም ሁሉ ከግብፅ ጥበብ ሁሉ ልቃለች ይላል። እርሱም ጥበብን አውቅ ዘንድ ልቤን ሰጠው፣ ይህንንም ደግሞም ነፋስን እንደመከተል እንደሆነ ተረዳው። በብዙ ጥበብና እውቀት ብዙ ሐዘን አለና መክብብ ምዕራፍ 1 ቁጥር 17 ቁጥር 18 ላይ ሁሉንም ማወቅ ትችላለህ፣ ሁሉንም እውቀትና ሁሉንም ፒኤችዲ ሊኖርህ ይችላል እና የቀረውን ሁሉ አለህ አለ። ነገር ግን በልባችንና በነፍሳችን ውስጥ ጥልቅ የሆነ ነገር አያረካም። ከንቱ ሁሉም ከንቱ። እናም ትግሉ በአሁኑ ሰዓት ለወጣቶች ልብና አእምሮ በዓለም ዙሪያ ተጠናክሮ ቀጥሏል። ክርስቶስ ግን በልባችን፣ በነፍሳችን፣ በጥንካሬና በአእምሮአችን እግዚአብሔርን መውደድ እንዳለብን ተናግሯል። የማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ በአእምሮ ብቻ ወደ እግዚአብሔር ልትመጣ አትችልም፣ የተፈጥሮ አእምሮአችንን በኃጢአት ተጎድቷል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14 ላይ አእምሮአችሁ ታወረ ይላል። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ የማያምኑትን አእምሮ አሳወረ። የዚህ ዓለም አምላክ ዲያብሎስ ነው። መጽሐፍ ቅዱስ ዲያብሎስ እንዳለ ያስተምራል። አጋንንት አሉ። እናም አእምሮን ወደ መንፈሳዊ ነገሮች የማሳወር ኃይል አላቸው። በአስተሳሰባቸው ከንቱነት አእምሮአቸው ጨለመ ይላል ጳውሎስ በኤፌሶን ምዕራፍ 4ኛ ምዕራፍ ላይ። አሁን የአዲስ ዓለም አቀፍ ትርጉም ነው። በነገራችን ላይ ያ አሁን የጠቀስኩት ቅዱሳን መጽሐፍት አሁን መጽሐፍ ቅዱስ በቲቶ ምዕራፍ 1 ላይ አእምሮአችን እንደረከሰ ያስተምራል። በዳንኤል ምዕራፍ 5 ላይ በትዕቢት ተሞልተዋል ይላል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 5 ላይ የተበላሹ ናቸው ይላል። በኤፌሶን 4 ላይ በከንቱ ተሞልተዋል ይላል። በምሳሌ 21 ላይ ክፎች ናቸው ይላል። በሁሉም የእውቀት ክምችቶቻቸውን የተማርነውን ያውቃሉ። አዳምና ሔዋን በኤደን ገነት ውስጥ ያላወቁትን ተምረናል። የክፋትን እውቀት ተምረናል። አዳምና ሔዋን በእግዚአብሔር ላይ ኃጢአት በሰሩ ጊዜ የክፋትን እውቀት አግኝተዋል። እግዚአብሔር ክፋት ምን እንደሆነ ማወቅ አለብን ብሎ አያውቅም። ፍጹም ሰው አድርጎ ፈጠረን። በዚህች ፕላኔት ላይ በሺዎች የሚቆጠሩ ዓመታት መኖር ነበረብን። በእግዚአብሔር እርዳታ አስደናቂ ዓለም መገንባት ነበረብን። ነገር ግን በእግዚአብሔር ላይ አመፅን። እናም የክፋትን እውቀት አግኝተናል። አሁን ደግሞ የስልጣኔ ደረጃ ላይ ደርሰናል። ባለን እውቀት አሁን የአቶሚክ ቦምብ፣ የሃይድሮጂን ቦምብ እና የኬሚካል ጦር መሳሪያዎች፣ ኮምፒውተሮችና የቀረውን ሁሉ ፈልስፈን የሰው ልጅን በደቂቃዎች ውስጥ ሊያጠፋ ይችላል። ምን ማድረግ እንችላለን? ክርስቶስን ተቀበሉ፣ አእምሮን ይቆጣጠር።
በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞም ይሁን ይላል። ፊልጵስዩስ ምዕራፍ 2 ቁጥር 5። ቅዱሳት መጽሐፍ በአስተሳሰባችሁ መለወጥ ትችላላችሁ ይላል። በአእምሮአችሁ መታደስ ተለወጡ። ሮሜ ምዕራፍ 12 ቁጥር 2 አእምሮህን ለክርስቶስ ስጠው። አዎ ሰላም ይሆናል። ምክንያቱም ክርስቶስ የሰላም አለቃ ነው። እሱ ሰላምን ያመጣል። ነገር ግን በእግዚአብሔር ብቻ ሰላምን እናገኛለን። አሁን በልቦ ውስጥ ሰላም ሊኖሮት ይችላል። ሕይወታችሁን ልባችሁን ለኢየሱስ ክርስቶስ አሳልፎ በመስጠት አሁን የአእምሮ ሰላም ሊኖራችሁ ይችላል። መጽሐፍ ቅዱስ እግዚአብሔር የዚህን ዓለም ጥበብ እንደ ሞኝነት እንዳደረገው ይናገራል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ተመልከቱ። ዓለም በጥበቡ ሊያገኘው አልቻለም። እናም በወንጌል ሞኝነት የሚያምኑትን ለማዳን መረጠ። ቁጥር 21 ላይ ይመልከቱ። አስተውል። ወንጌልን ሞኝነት ብሎ ይጠራዋል። ወንጌል አእምሮ ለታወረ በዲያብሎስ ለተጎዳው ዓለም ሞኝነት ነው። አየህ፣ ኃጢአት በሽታ ነው። በተጨማሪም የአእምሮ በሽታ ነው። ሊገምቱት ከሚችሉት የአልማይዘር በሽታ ወይም ከማንኛውም ሌላ በሽታ የከፋ ነው። አጥፊ ነው እና ሁላችንም አለብን። መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል ይላል ሮሜ ምዕራፍ 3 ቁጥር 23 ላይ። በዚህ ጉዳይ ላይ ምን ማድረግ እንችላለን? ወደ መስቀሉ ኑ። ክርስቶስ ኃጢአታችሁን ይምራችኋል፣ ሕይወታችሁን ይቀይር፣ ወደ አዲስ አቅጣጫ ይመልሳችሁ እና አዲስ አእምሮ ይስጣችሁ። ምክንያቱም ክርስቶስ የአእምሮአችሁና የአካላችሁና እንዲሁም የነፍሶ ጌታ ሊሆን ይችላል። ከዚያም ሰለሞን እጅግ በጣም ብልህ ሰውና እስከ ዛሬ ከኖሩት እጅግ የላቀና የተማረ ሰው ብቻ ሳይሆን ራሱን ለታላቅ ደስታ የሰጠ ሰው ነው። በመክብብ ምዕራፍ 2 ቁጥር 1 ላይ በልቤ አሁን ሂድ፣ በደስታ እፈትንሃለሁ፣ መልካምንም ቅመስ አልሁ። ስለዚሁ ለመደሰት ደስ ይለኛል። እርሶ ሊገምቱት የሚችሉትን ሁሉ ስሜታዊ ደስታ ነበረው። መጽሐፍ ቅዱስ ስለሱ ያለውን ሁሉ በዝርዝር ይገልጻል። እስካሁን አይታችሁ የማታውቁት ምርጡ የመዋኛ ገንዳ ነበረው። ከጎኑም የሚያብረቀርቅ ነሐስ ያለባቸው 12 አንበሶች ነበሩ። በጣም ጥሩን ወይን በወርቅ ብርጭቆች ይጠጣ ነበር። በአንደኛ ነገሥት ምዕራፍ 10 ቁጥር 21 ላይ ተመልከት። 700 ሚስቶችና 700 ቁባቶች ነበሩት። 700 ሚስቶችና 300 ቁባቶች ነበሩት። ተመልከት። ምዕራፍ 11 ቁጥር 3 ላይ ስለ ወሲብ ካወራን እሱ ነበረው። ከእናንተ ከማንኛችሁም የበለጠና የሚያስቡት እያንዳንዱ ደስታ በአንድ ጊዜ ያገኝ ነበር። ብዙዎቻችሁ ልታደርጉት የምትፈልጉትን አድርጓል። ነገር ግን እናንተ ልታገኙት አትችሉም። The whole of the Northwest would turn to God. አንዳንድ ሰዎች ጥሩ ናቸው፣ ምክንያቱም መጥፎ ለመሆን አቅም ስለሌላቸው እግዚአብሔርን አይቆጥረውም። አንዳንድ ኃጢአት ውድ ነው። ሰለሞን ሊታሰብ በሚችል የደስታና የፍትወት መሳሪያ በእጁ ላይ ነበር። አንድ ቀን ሌሊት ከዋክብት ስር ተቀምጦ የሁሉንም ባዶነት አሰላሰለ። እርሱም የከንቱ ከንቱ ሁሉም ከንቱ ነው፣ የሚፈነዳ አረፋ ነው አለ። ስንቶቻችሁ ዛሬ ማታ በውስጥ ታለቅሳላችሁ? በውጭ በኩል ጭንብል አሎት፣ ከውስጥ ሰላምና ደስታና ሁልጊዜም የፈለጋችሁት ደስታ ጠፍቷል። በትዳራችሁ ውስጥ የሆነ ችግር አለ። በጮኝነቶ ውስጥ የሆነ ችግር አለ። በትምህርት ቤቶ ውስጥ የሆነ ችግር አለ። በሕይወቶ ውስጥ የሆነ ችግር አለ። በእርሶና በወላጆቹ መካከል የሆነ ችግር አለ። በእርሶና በጓደኞቹ መካከል የሆነ ችግር አለ። በሕይወቶ ውስጥ የሆነ ነገር ይጎድላል። ክርስቶስን ያውቁታል። እሱ የሚያመጣው ደስታና ሰላም አለ። ምክንያቱም በእርሱ ውስጥ ልታገኙት የምትችሉት ተድላዎች አሉ።
ከዚያም ሰለሞን በዓለም ታሪክ እጅግ ሀብታም ሰው ነበር። ገቢው የሚያስገርም ነበር። ሁሉም በመጽሐፍ ቅዱስ ውስጥ ተዘርዝሯል። በአንድ ዓመት ለሰለሞን የመጣው የወርቅ ክብደት 666 መክሊት ወርቅ ነበር። በአንደኛ ነገሥት ምዕራፍ 10 ቁጥር 14 ላይ ይህ በቢሊዮኖች የሚቆጠር ዶላር ነው። 40,000 ፈረሶች ያሉት በረት እንዳለው ታውቃለህ? በአንደኛ ነገሥት ምዕራፍ 4 ቁጥር 26 ላይ ተመልከት። ነገር ግን አንድ ሌሊት በሊባኖስ በቤቱ አናት ላይ የተቀመጠና በምግብ አለመፈጨት እጁን በባዶ ልቡ ላይ አድርጎ ተቀምጦ እርሱም ከንቱ ነው፣ ሁሉም ከንቱ ነው፣ ሁሉም የሚፈነዳ አረፋ ነው፣ ምንም አይደለም፣ ይህ ሁሉ ደስታ፣ እነዚህ ሁሉ ሀብቶችና ሁሉም ነገሮች ምንም አይደሉም። መጽሐፍ ቅዱስ በመዝሙር 37 ላይ ከኃጥአን ሰዎች ሀብት ይልቅ ለጻድቃን ያለው ጥቂት ይሻላል ቁጥር 16 ላይ ያለ ክርስቶስ በዓለም ሁሉ እጅግ ባለጸጋ ከመሆን እንደ ኢዮብ ድሃ ብሆን እና ክርስቶስን ባውቅ እመርጣለሁ። በምሳሌ 23 ላይ ዓይኖችህን በሌላ ነገር ላይ ታደርጋለህን? ባለጠግነት ለራሱ ክንፍ ያደርጋቸዋልና እንደ ንስር ይርቃሉ። ኢየሱስ ከመጎምጀት ተጠንቀቁ፣ የሰው ሕይወት በሀብቱ ብዛት አይደለምና ይላል ሉቃስ ምዕራፍ 12 ቁጥር 15 ላይ እና በዎል ስትሪት ላይ ስንመለከት አንዳንድ ጊዜ የሚያብዱ ሰዎች ምስሎችን ያሳያሉ። ልክ ሁሉንም እንዴት እንደሚቀጥሉ አላውቅም። ሰዎች ግን በገንዘብ ያብዳሉ፣ ድሆችም ገንዘብ ይናፍቃሉ። ጥቂት $1,000 ቢኖረኝ ኖሮ ደስተኛ ሆን ነበር ይላሉ። አያደርጉትም፣ ምክንያቱም ጥቂት ሺዎች ተጨማሪ ይፈልጋሉ። ከዚያም ሰለሞን ታላቅ ኃይል ነበረው። ወንዶች ሥልጣንና ክብር ይወዳሉ። ሰለሞንንም ለመቃወም ያልደፈረ በዛን ጊዜ ከነበረው የዓለም ሕዝብ አልነበረም። በትውልዱ ከነበሩት ሰዎች ሁሉ የበለጠ ኃይል ነበረው። እርሱ ታላቅ ሰራዊት ነበረው። በዛን ጊዜ በዓለም ላይ ትልቁ የባህር ኃይል ነበረው። እናም ወታደራዊ ኃይሉን ተመለከተና የሁሉ የሚፈነዳ አረፋ ነው አለ። ኢየሱስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ብሏል። የማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ እንበልና ዛሬ በዓለም ላይ ያለ ዕውቀትና ሀብትና ኃይል ሁሉ ነበረ፣ ግን ነፍስን አጥተሃል እና ብዙዎቻችሁ ይህን እያደረጋችሁ ነው። በራሳችሁ ዓለም ክበብ ውስጥ ናችሁ። ልታገኝ የምትችለውን ሁሉ አግኝተሃል፣ ነገር ግን ነፍስ እርግጠኛ አይደለህም። ቤተ ክርስቲያን ትሄዳለህ፣ ስምህ በቤተ ክርስቲያን መዝገብ ላይ አለ። ተጠመክና ያ ሁሉ አድርገሃል፣ ነገር ግን በልባችሁ ውስጥ የሆነ ነገር ይጎድላል። ምን እንደሆነ አታውቁም። የጠፋው ነገር ከክርስቶስ ጋር ያለው ግላዊ ግንኙነት ነው። ጳውሎስ ግን ስለሚመጣው ሌላ ዓለም ተናግሯል። እግዚአብሔር የፍርሃት መንፈስ አልሰጠንምና በኃይልና በፍቅር እንጂ ጤናማ አስተሳሰብ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እና ከዚያ ሰለሞን ወደ ውብ ሕይወት ተለወጠ። እሱም ምናልባት ለሕይወቴ ደስታና ሰላምና ሐሴት የሚያመጡ ሌሎችን ነገሮች ማድረግ ይችል ይሆናል። እርሱ የውሃ ገንዳዎችን ሰራው። መክብብ 2 ቁጥር 6 ላይ አለ። ወንዶችን ዘፋኞችና ሴቶች ዘፋኞችን የሰው ልጆችም ደስታ እንደ ዜማ ዕቃ አድርጌአለሁ። ኦርኬስትራ አለው። የባሌ ዳንስም አግኝቷል። ሁሉንም ነገር አግኝቷል። ዓይኖቼም የፈለጉትን ሁሉ አልከለከልኳቸውም አለ። የማስበው ወይ የምፈልገው ነገር ሁሉ ነበረኝ፣ እርሱ ግን ይሄ ሁሉ ከንቱ ነው አለ። ለጥበብና ለሙዚቃና ለባህል ፍቅርን አዳበረ። የሚያማምሩ የአትክልት ቦታዎችን ገንብቷል። የሙዚቃ ትርኢቶች ነበሩት። ከዚያም አለ እጄ የሰራችውን ሥራ ሁሉ የደከምኩበትንም ድካም ተመለከትኩ፣ እነሆም ከንቱ መንፈስም እንደ መቃብር ነበረ። ከፀሐይም በታች አልነበረም፣ ከፀሐይ በታች ምንም ትርፍ የለም። አየህ፣ የምትፈልገውን ሁሉ ከያዝክ የምትፈልገውን ሰላምና ደስታ አያመጣም ነበር። ለምን? በክርስቶስ ስለተገኘ ነው።
ቅዱሳት መጻሕፍት እነሆ ከሰለሞን የሚበልጥ ከዚያ አለ ይላሉ። አሁን ሰለሞንም ሃይማኖትን ሞክሯል። ዓለም አይቶት የማያውቀውን ታላቅ ቤተ መቅደስ ለመስራት ተሳለ። የሰለሞንም ቤተ መቅደስ ለመገንባት 7 ዓመታት ፈጅቶበታልና ከ7ቱ የዓለም ድንቅ ነገሮች አንዱ ተብሎ ተጠርቷል። ቤተ መቅደሱ የሥነ ሕንፃ ድንቅ ነበር። በድንጋይ ላይ ተዘጋጅቶ የተሰራው በሚገነባበት ጊዜ ምንም አይነት መዶሻ ወይም መጥረሚያ እንዳይጠቀሙበት ወይም አንድ ላይ በሚቀነባበርበት ጊዜ ምንም አይነት የብረት መሳሪያ እንዳይሰማ ነበር። በጣም ፍጹም ነበር። መቅደሱንም በጥሩ ወርቅ ለበጠው። ወለሉ ከወርቅ የተሰራ ነበር። በመጨረሻው ሰለሞን እዚህ መደምደሚያ ላይ ደርሷል። እርሱም የነገሩን ሁሉ መደምደሚያ እንስማ፣ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ ይህ የሰው ሁለንተናዊ ግዴታ ነውና እግዚአብሔርን ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና መክብብ ምዕራፍ 12 ቁጥር 13 እና 14 ላይ በሌላ አነጋገር ፍርድ እንደሚመጣ ተናግሯል። ለዚያ ፍርድ መዘጋጀት ደግሞ በዓለም ሁሉ ውስጥ በጣም አስፈላጊ ነገር ነው። ወደ መስቀሉ ይምጡ፣ ይቅርታ የምታገኝበት ቦታ ይህ ብቻ ነው። ኢየሱስም እነሆ ከሰለሞን የሚበልጥ ከዚህ አለ። ኢየሱስ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። ዮሐንስ ምዕራፍ 8 ቁጥር 32 ላይ በቆላስያስ ምዕራፍ 2 ቁጥር 3 ላይ በኢየሱስ ክርስቶስ የምታውቅ ከሆነ ከታላቁ ዩኒቨርሲቲ ፕሮፌሰር በላይ ታውቃለህ። ምክንያቱም ያ ፕሮፌሰር ያገኘውን ነገር እየፈለገ ነው። በዕብራውያን ምዕራፍ 12 ላይ በፊቱ ስላለው ደስታ ማን ነው ቁጥር 2 ላይ ስለሚል ክርስቶስ ተድላ በመስጠት ይበልጣል። አየህ፣ ክርስቶስን ስትቀበል መንፈስ ቅዱስ ወደ ሕይወታችሁ ለመኖር ይመጣል እና በእናንተ ውስጥ ደስታን ይፈጥራል። ከተፈጥሮ በላይ የሆነ ደስታ ነው እና በኢየሱስ ክርስቶስ ካየኸው ከማንኛውም ነገር በላይ ደስታ አለ። እናቴ ከጥቂት ዓመታት በፊት እዚህ ቻርሎት ውስጥ ስትሞት እንደነበር አስታውሳለሁ እና እናቴ የተናገረችው የመጨረሻዎቿ ቃላት ከጠዋቱ 5 ሰዓት ላይ በታላቅ ድምፅ ነበር። ኮማ ውስጥ ነበረች። ምንም ቃል አልተናገረችም፣ አልተንቀሳቀሰችም ነበር። እርሷም ታላቅ የእግዚአብሔር ሴት ነበረች። እሷ ግን በሞተችበት ቀን በድንገት በአልጋ ላይ ተቀመጠችና መዝሙረ ዳዊት 149 ቁጥር 5 ቅዱሳንን በክብር ሐሴት ያደርጉ በአልጋቸውም ላይ ይዘምሩ እያለች ጮኸች። እሷ ቀድሞውኑም በሰማይ ያለች ይመስለኛል። በአንደኛ ጴጥሮስ መልእክት ቁጥር 1 ላይ ያላዩትን ውደዱ ይላል። አሁን ባታዩትም በእርሱ አምናችሁ በማይነገር ክብር በሞላበት ሐሴት ደስ ይበላችሁ። ቁጥር 8 ላይ በፊት ደስታ አለ፣ በቀኝህም ለዘላለም ተድላ አለ ይላል መጽሐፍ ቅዱስ። መዝሙር 16 ቁጥር 11 ላይ ያንን ያውቃሉ። እንደዚህ አይነት ደስታን ታውቃለህ። ከተፈጥሮ በላይ የሆነ ነገር ነው። ሌላ ቦታ ልታገኘው አትችልም። በጾታ ልምድ ውስጥ ሊያገኙት አይችሉም። በመድኃኒት ውስጥ ሊያገኙት አይችሉም። አየህ፣ ሀገሪቱ በሙሉ የሆነ ነገር ፍለጋ ላይ ነች። በመድኃኒት፣ በጾታ፣ በመዝናኛ የሆነ ነገር እንፈልጋለን። ምን እንደሆነ በትክክል አናውቀውም እና የማይታወቅ ነው። አላገኘነውም። በፓርቲ ላይ ወጥተህ ጥሩ ጊዜ ማሳለፍ ትችላለህና ድሮም ጥግ ዙሪያ ሊሆን ይገባል። ትክክለኛውን ሰው ካገኘ በፕሮም ምሽት ጥሩ ጊዜ ማሳለፍ ትችላለህ። ግን የሆነ ነገር ይጎርልሃል። በድንገት በሕዝብ መካከል፣ በዳንስ መካከል፣ በኦርኬስትራ ውስጥ በመጫወት ላይ፣ በባንዱ መካከል በመጫወት ላይ ፊቶ በድንገት ትንሽ ደመና ይሆናል። ለቅጽበት ሁሉም አንድ ላይ እንዳልሆኑ የሚመስሉበት ጊዜ ብቻ ነው። እንቆቅልሽ አንድ ላይ አልተጣመረም እና ከዚያ ረስተው ትሄዳሉ። ግን እዚያ አለ እና በዓመታት ውስጥ ያድጋል። በሀብትም የላቀ ነበር። ሀብታም ቢሆንም እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይላል በኢየሱስ ክርስቶስ ካለው ሀብት ጋር ሲወዳደር ምንም ሀብት የለም። ወደ ክርስቶስ ኑ እና እሱ የሕይወት እውነተኛ ነገሮችን ይሰጣል። ከዚያም እርሱ በኃይል ታላቅ ነበር።
ስልጣን ሁሉ በሰማይና በምድር ተሰጥቶታል። ማቴዎስ ምዕራፍ 28 ቁጥር 18 ላይ ይላል። መጽሐፍ ቅዱስ አንድ ቀን በኃይልና በታላቅ ክብር እንዲሁም ቅዱሳን መላእክቱ ከእርሱ ጋር እንደሚመጣ ይናገራል። እሱን ትቀበላለህ? ከክርስቶስ ጋር ያለህን ግንኙነት እንድታረጋግጥ ዛሬ ማታ እጠይቅሃለሁ። ወደ ኃይሉ እንድትገቡና በሰንደቅ ዓላማው ስር እንድትዘምቱ ጠይቃችኋለሁ።